እና እኔ ተዳርኩትኝ 9 አመት ይሆነኛል በቃ በ9 አመት ተዳርኩኝ ከ15 አመት በላይ ከሆነች ሴት ልጅ አልፏታል የሚባለው ጥያቄ የላትም ባይዘው እስከ ሊብነት ሁሉ ሰራለው ሊብነት እንደሰራ ነው አሁን እንደሰራ ነው በቃ ይሄ እጄ እንደገባው ይሄ እጄ ታላጠ እንዳለ ማለት ነው ቢላ ይዛልት ግልንት ላይ መጣች ማለት ነው ሴትየዋ ከዛ ከ3ኛ ፎቅ ላይ መስታወት ነው አነሳውና ከ3ኛ ፎቅ ላይ ዘለልኩኝ ማለት ነው እቺ በ15 ቀኔ ምናምን እናቴ እየተቀየረችብኝ መጣች ከሰራተኛ ጋር እንትን አልኩት ያሹ ከመኖር ብዙ አለ ከመኖር የምናገኛቸው የደስታ የሐዘን ቀናቶች አሉ መውደቅ መነሳት አለ ይሄንን ታሪካቸውን ባለ ታሪኮች እኛ ጋር የመጡ የሚያጋሩበት ከመኖር ቆይታችን እነሆ ወደ እናንተ ሊደርስ ነው ከዮያ ቲቪ አብራችሁን ስትቆዩ እንግዲህ ታሪካቸውን የሚያጋሩ ባለ ታሪኮች ልምዳቸውን የህይወት ጉዟቸውን እየተጋራን ቆይታ እናደርጋለን በዛሬ የከመኖር እንግዳችን ማርታ ገረመው ትባላለች እንግዳችን እንግዲህ በተለይ ከልጅነቷ ጊዜ ጀምሮ ያሳለፈችው ከባድ የህይወት ውጣ ውረድ ለሌሎች መማሪያ ይሆናልና እሱን ማጋራት ወዳለው ብላኛ ጋር ተገኝታለች ማርታ ስለመጣሽ በጣም ነው ማመሰግነው እኔም በጣም ነው ማመሰግነው እንኳን ደህና ቆያችሁኝ እንኳን ደህና መጣሽ በድጋሚ እንግዲህ እኔ ያለፍኩት ከባድ የህይወት ጉዞ ምናልባትም ለሌሎች ትምህርት ሊሆን ይችላል በዚህ ደግሞ ማለፍ የሌለባቸው ወጣቶች ይኖራሉና እምለው ነገር አለ ብለሽ ነው እኛ ጋር የተገኘሽው ከልጅነትሽ ነው የሚጀምረው ከባዱ የህይወት ጉዞሽ ከዛን ጀምር ልጅነትሽን ስታስቢ የሚረብሽሽ የሚመጣብሽ ያሳለፍሽው ነገር ምንድነው ባንቺ ህይወት ላይ የሆነው ነገር ምንድነው አው እኔ ማለት ከልጅነቴ ጀምሮ በጣም ከባድ ህይወት አሳልፌያለሁ ምንም መጨረሻ የሌለው ነገር ነው ከህፃንነቴ ጀምሮ ስቲል እስካሁን ድረስ በጣም ከባድ ፈተና ውስጥ ነው ያለሁት ማለት ነው ያው እኔ የተወለድኩትኝ ሰላሌ ነው ቆላ ውስጥ ነው የተወለድኩትኝ ገጠር እዛ ነው የተወለድኩትኝ ያው ገጠር ስትኖሪ በልጅነት ነው የሚዳረው ምናምን ነገር ኦልሞስት በ9 አመቴ ምናምን ወይ በ10 አመት እንደዚህ ይሆናል የተዳርኩት ማለት ነው እና ዛ ተዳርኩኝ ያው በሰርግ በስነ ስርዓት ነው የሚዳረው ያገሩ ባህል ስለሆነ ማለት ነው በስነ ስርዓት ነው የተዳርኩትኝ ከዛ በትዳር ቢያንስ 2 አመት ምናምን ኖር ያለው ገጠር ውስጥ ማለት ነው ገጠር ውስጥ ሲዳሩ የሆነ ሂደት አለው ከባለቤትሽ ጋር ቀጥታ እንደ ባለ ትዳር መኖር ጀመራችሁ ወይስ እንዴት ነበር ያ ሂደት ቀጥታ እንደ ባልና ሚስት መኖር ጀመርሽ ቀጥታ እንደ ባልና ሚስት ነው ሲጀመር አዎ በቃ 9-10 አመት ላይ በቃ ሴት ልጅ መዳር አለባት እዛ ከ15 አመት በላይ ከሆነች ሴት ልጅ አልፏታል የሚባለው ጥያቄ የላትም ባይዘው እና እኔ ተዳርኩትኝ 9 አመት ይሆነኛል በቃ በ9 አመት ተዳርኩኝ በቃ እንደ ባልና ሚስት ኖረናል ግንኙነት የጀመርሽውም እንደዛው በቃ ከባለቤትሽ ጋር ግንኙነት የጀመርሽው 10-9 አመትሽ ላይ ነው አዎ እንደዛ ነው እና በቃ በመሃል አባቴ ታመመና ያው ከሱም ጋር እኔ መኖር ያው ነፍስ ያወቅኩ ሲሄድ መኖር አልፈለኩም ስለዚህ 2 አመት ቆየሽ ከመጀመሪያው ባለቤትሽ 2 አመት ቆየኝ ግን በዛ 2 አመት ውስጥ ቤተሰብ ጋር ቢያንስ ለ1 አመት ያክል ኖር ያለው አባቴ ታመመ እኔና ወንድሜ ነን እኔ ነኝ የመጀመሪያ ልጅ ከወንድሜ ጋር በ2 አመት ነው የምንበላለጠው እኔና ወንድሜ አባቴ ማስታመም ጀመርን ገጠር ውስጥ ነው ሰው እርሻ ምንም የሚበላ የሚቀመስ የለንም ቤት ውስጥ ማለት ነውና ሰው እርሻ ለአረም በ4 ጣሳ ያው በኪሎ 4 ኪሎ ምናምን ነው የሚባለው በእንደዛ እህል ሰው እርሻ እንዳንድ ሰው ተቆጥረን እንውላለን እኔና ወንድሜ አረም ማለት ነው ጉልጓሉ በቀን ነው ያንን በአንድ ቀን ጧት 12 ሰዓት እንወጣለን ማታ 3 ሰዓትም ልንገባ እንችላለን 4 ሰዓትም ልንገባ እንችላለን ቤት ማለት ነው በጨለማ ነው የምንገባው እና እንደዛ ይያልን 1 አመት አባቴ ታሞ ቤት ቁጭ አለ 1 አመት እኔና ወንድሜ አንድ አዝመራ አስገባን 1 አመት አስታመምናቸው ከዛ ልክ አባቴ ደግሞ ሲያገግም ቤት ተቃጠለብን ብዙ ቤት ተቃጠለ ማለት ነው የሳር ቤት ነው ካንዱ ቤት ከተነሳ በጣም ብዙ ቤት ተቃጠለ ያባቴ እናትሽ ቤት ማለት ነው በዛ መሃል ጋብቻሽ ምን ሆነ እንዳለ ነው ጋብቻው ፍች ምንም የለም ያው አባቴ ስለታመመ መጥቻለሁ እንዳለ ነው ምንም ወሬ የለም በቃ እነሱም ያው እሱም ደግሞ አባቴ ስለታመመ ሽማግሌ መላክ ምንም ማለት አልቻለም እዛው ነው የተቀመጥኩት ከዛ ያ ቤት ሲቃጠል
በቃ አባቴ በጣም ባሰበት ታመመ። ከዛ በቃ የሆነ በሬ ነበረን፣ በሬ ተሸጠና ቤት ሰራ አባቴ ቆላ ገጠር ውስጥ ማለት ነው። ከዛ ልክ ሲሻለው እሱ በቃ ወደ ትዳሬ ምን ይሁን የሚባለው ነገር መጣ። 2 አመት እንግዲህ ቢያንስ 1 አመት ያክል ወጥቻለሁ ከሱ ጋር። ምን ይሁን ሲባል እኔ መፋታት ነው ፈልገው አልፈልግም አልኩኝ ማለት ነው። ምክንያቱም ቢያንስ የዛን ሰዓት 10 11 አመት ሆኖኛል። ነፍስ እያወቅኩ ነው። ወደዛ መመለስ አልፈለኩም። ከዛ በቃ በግዳጅ የሚያስኬዱኝ ነበረ ቤተሰቦቼ። ሂጂ ወደሱ አይፈቅዱ፣ ወደሱ ጋር ሂጂ፣ እሱ ጋር ሁኚ ምናምን ነገር። ከዛ ወደሱ ጋር ነኝ ብዬ ዛፍ ላይ ሁሉ አድራለሁ፣ በየሰው አጥር ስር አድራለሁ እሱ ጋር ላለመሆን ማለት ነው። ከዛ መጨረሻ ላይ በቃ እኔ የሆነ አለ አይደል የልጅነትም ስለሆነ የሆነ መላ ትፈልጊያለሽ እና የሆነ ቀን እንደዚህ ጸጉሬን እንትናል ቆረጥኩኝና ልብሴ ምናምን እንትናልኩና በቃ እኔ እንደዚህ አድርጎኛል ምናምን ነገር አልኳቸው ማለት ነው። ከዛ ለመውጣት ምክንያት በቃ ለምን አሳማኝ ምክንያት አጣው። በዛ ላይ በጣም እየተሰቃየሁ ነው። በየመንገዱ ነው ማድረው። እዛም ሴድ ሂጂ ነው፣ እዛም ሴድ ሂጂ ነው። አንዱን አመት ግን እንዴት አሳለፍሽ? መጀመሪያ የነበረው ያው አንዱን አመት ያሳለፍኩትኝ ከ1 አመት በኋላ ነው ጎጆ ለብቻ የሚሰጠን እኔና እሱ። 1 አመት ከእሱ ቤተሰቦች ጋር ነው የምንኖረው። ገባሽ? በዛ መሀል ያው እንደባልና አንቺ ደግሞ ወደ አባትሽ ሄድሽ። በዛ መሀል ልክ ጎጆ ሊሰጡ ለብቻ እንትን ሊሉን ሲሉ እኔ ወደ አባቴ ጋር ሄድኩኝ። አባቴ ታሙ። ከዛ በቃ መጨረሻ ላይ ይሄን ሀሳብ ሳቀርብለት አባቴ በቃ አትገባም አለ፣ አትሄድም ካሁን በኋላ አለ። በዛ መሀል ከአዲስ አበባ የአባቴ ዘመድ ናት፣ እኔ አክስቴ ነው የምላት፣ መጣች። እናቷ ሞታ የእናቷን 7 አመት ልታወጣ መጣች። ስትመጣ በቃ እናቴ ፍቃደኛ አይደለችም ወደ አዲስ አበባ እንድመጣ። አባቴ ደግሞ እንድወጣ ይፈልጋል። ከዛ እናቴ በሽማግሌ ተለምና ወደ አዲስ አበባ ይዛኝ መጣች። ወደ አዲስ አበባ መጣሁኝ። አዲስ አበባ በ1994 ነው የመጣሁት። በ1994 መጣሁ። እሷ ጋር ተቀመጥኩኝ የተወሰነ ጊዜ። እሷም ያው ልጅ የላትም፣ መስራት አለብኝ ሰርች። ያው እነሱ እዛ ችግርተኛ ከሰሉላክ ስለናል። በዛ 2 አመት ውስጥ አባቴ ታሞ አባቴ ሲያገግም ከሰላክ ስለናል። ጫው በጫው ፍትፍት እየበላን ሰው እርሻ ውለናል። እኔና ወንድሜ በጣም ችግር ውስጥ ነበርን። በቃ ይሄን ነው ማልልሽ ችግር ማለት ነው። በቃ ከዛ በኋላ ሰው ቤት ገባሁ። አዲስ አበባ ከመጣሁ በኋላ ለመማር ነበር የመጣሽው? መጀመሪያ ነበር የመጣሁት። እዛ ገጠር እያለሁ አልተማርኩም። አዲስ አበባ መጣሁኝ። አዲስ አበባ በ15 ብር ተቀጠርኩ ሰው ቤት። በወር 94 ላይ ማለት ነው። በ15 ብር ተቀጠርኩኝ። ከዛ እያልኩኝ 20 ብር በ20 ብር ተቀጠርኩኝ። 1 አመት ሆነኝ። በ20 ብር የተቀጠርኩባት ሴትዮ በጣም ጥሩ ሰዎች ነበሩ። ልጅ መያዝ ገባውኝ። እነሱ ጋር 1 አመት እንደሰራውኝ 40 ብር አደረገችልኝ። የተወሰነ ወራት ላይ ደሞዝ 40 ብር ሆነ። በአመቴ ያችን አጠራቅሜ የ1 አመት ደሞዜ 120 ብር ነበረች። የሚገርምሽ ነገር በዛን ሰዓት ማለት ነው ያችን አጠራቅሜ ቤተሰብ ጥያቄ ገባው ወደ ሰላሌ። ስገባ በጣም ፊዚካል ተቀይሬያለሁ። ለእህቶቼ ሙሉ ልብስ ነው የገዛሁትኝ ምናምን ነገር በቃ ገባውኝ። ጠየቅኳቸው፣ አዩዋቸው፣ ደስ አላቸው እነሱም። እኔም በቃ እንትን አልኩኝ። ድጋሜ ተመልሼ ወደ አዲስ አበባ መጣሁ። በቃ አዲስ አበባ ውስጥ ያልሰራሁት ስራ ይሄ ምንም የለም። ምን ሰራሽ? አረ ብዙ ስራ ሰርች። አዲስ አበባ ስልሽ ያው አውቶቢስ ተራ 32 ቀበሌ ነው እንግዲህ አክስት ያለችው፣ እዛ ነው ያደግኩትኝ። ብዙ ስራ እስከ ሌብነት ሁሉ ሰራለው። ሌብነት እንደ ስራ ነው ያየው። አሁን እንደ ስራ ነው። ለምን እዛ ጋር ችግርተኛ ቤተሰብ ስለነበረኝ ያቺን ነገር እንትን ብዬ አመት ላይ አጠራቅሜ ወደዛ ነው መልካው። እኔ ልብስ ገዛን ሰዓት ጫማ በ5 ብር ነው፣ ጉርድ ቀሚስ በ10 ብር ትገዣለሽ በቃ። ከዛ መስተንግዶ ሁሉ ሰራኝ። ከመስተንግዶ ወጣሁና ላውንደሪ ቤት ገባሁ። አይዳ ላውንደሪ ቤት ይባላል። 18 ማዞሪያ እዛ ገባሁኝ። በቃ ወዳው በ97 ምናምን በቃ ራሴ መንቀሳቀስ ጀመርኩ ከተማ ውስጥ አዲስ አበባ ማለት ነው። ከተማውን በደንብ አወቅኩኝ። ራሴው ስራ እየፈለኩ ገባ ጀመረ። በቃ በዛ መሃል ግን አክስቴ ጋር ሄዳለሁ፣ ጠይቃታለሁ ምናምን ነገር በቃ ስልሽ ያው እንደ እናት ነው ማያት። እኔ በቃ የት ልሁን የምታውቀው ነገር የለም። ሰው ቤት ስትቀጠሪ ምንም አላለችሽም? ራሷ ናት ያስቀጠረችኝ ሰው ቤትማ።
ብር ማግኘት አለብሽ አዎ መርዳት አለብኝ ችግሩን ታውቀዋለች አይተዋለች እሷን ታውቀዋለች መርዳት ስላለብኝ በቃ ተቀጠርኩኝ ሰው ቤት ያስቀጠረችኝም እሷ ናት በዛን ሰዓት ማለት ነው እና አይዳ ላውንደሪ ቤት የሚባል ተቀጠርኩና ልብስ እንደዚህ ስንፈትሽ ምናምን ነገር ብር አገኘው ሊታጠብ የመጣ ልብስ ስንፈትሽ 500 ብር አዲሱ 100 ብር ደግሞ የድሮ አገኘው ማለት ነው ከዛ እሱ ያንድ አመት ከምናምን ደሞዝሽ ማለት ነው 600 ብር አለኝ ማለት በዛን ሰዓት 600 ሺህ ብር ነው ከዛ ያንን ብር ያስኩኝና በጧት ተነስቼ ኢሚግሬሽን ፓስፖርት ላውጣ ከዛ በፊት ግን አባቴ መጥቶ የመጨረሻዋን ታላቅ እህቴን ክርስትና የሚያነሳ እዚህ አዲስ አበባ አለ ከሱ ብር ጠይቅልኝና ፓስፖርት አውጥቼ ውጪ ሊድ ብዬው እምቢ ብሎታል በቃ ማንንም ሰው ካጠገባችን እንዳሌለ በጣም አዝኖ ነው የሄደው አባቴ አልቅሶ ነው የሄደው ከዛ ያንን ቀጠሮ አስያዝኩኝ ለ3 ወር ነበር የዛን ሰዓት ቀጠሮ ፓስፖርት ለ3 ወር አስያዝኩኝ የዛን ሰዓት አብሚፍታ ኤጀንሲ ፒያሳ ጋር በነፃ ነው የሚልከው እና ውጪ ሲባል ደግሞ ትልቅ ነገር ነው ትንሽ ነኝ መታወቂያ ራሱ ያአጎቴን ጃኬት ለብሼ ምናምን ህፃናት መታወቂያ አንሰጥም በሚለው ማለት ነው ከመታወቂያ ትልቅ ለመምሰል ኢሚግሬሽን ግን ጥያቄ የለም ለምን መታወቂያ አለኛ ያን መታወቂያ ይዤ ሄድኩኝ መዘገቡኝ ለ3 ወር በ3 ወር ከ15 ቀን ምናምን ፓስፖርቱን ወሰድኩኝ ወስጄ ቁጭ አደረኩት ምክንያቱም ለአንዳንድ መንቀሳቀሻ ብር ያስፈልግሻል ከዛ ወጣሁኝና መስተንግዶ ገባሁኝ ወደ ወንጌት አካባቢ መስተንግዶ ገባሁ መስተንግዶ እየሰራሁኝ እያለ ፕሮሰሱን ጀመርኩት ያው ብር ማግኘት ጀመርሽ ብር ማግኘት ጀመርኩኝ ፈጣን ነኝ በቃ በዛ መሃል ግን የራሴን እንትኖች ያው ሴት ሊስቶኝ ብዙ ነገር ያስፈልግሻል ያንን ነገር ለራሴ እንትንና መልሼ ለነሱ ነው መልካው ለቤተሰብ ክረምት ሲመጣ ማሳረሚያ ልካለው በቃ እንደገና ገጠር ውስጥ በሬ ምንም የላቸውም ነበር በሬ ተሽጦ ነው ቤት የተሰራው ድጋሚ በሬ መግዛት አለባቸው በዛ ላይ አባቴ ያላገገመም ከዛ ያ ፕሮሰስ ተጀመረ በ19ኛው ቀን በ18ኛው ቀን ቪዛ መጣልሽ ብሎ ተደወለልኝ ስልክ የለኝም በመሰራበት ሆቴል ስልክ ነው የተደወለው ማለት ነው ከዛ ሄድኩኝ ማህበራዊ ጉዳይ ገባው ምናምን ነገር ሲሄድም ሄድኩ አላልኳቸው ምክንያቱም ስልክም የለም በዛን ሰዓት ገጠር ነው ሲሄድ ግን ምንም እጄ ላይ ሳንቲም የለም ነበር አጋጣሚ እንዳለ ብሩ ለነሱ ነው የላኩት የነበረው ጥር ላይ ነበር የሄድኩኝ በ1999 ጥር 3 ነው የወጣሁት ከሀገር ማለት ነው ከዛ በፊት ግን ክረምት ላይ ያለኝን ብር አጠራቅሜ ልክ ያለው ለነሱ ማሳረሚያ ማለት ነው ከዛ ምን ልበልሽ በፌስታል ነው ልብሴን ይዤ ተነሳሁት መጀመሪያ ማለት ነው ወደ ስደት አብረውኝ ነበር ስንት አመትሽ ነበር ማለት ነው ስቴጅ ወደ 15 አመት አልሞላኝ 15 አመት አልሞላኝ ሴትዬ ልክ እንደሄድኩኝ ሚዛን ላይ ነው ያወጣችኝ ማለት ነው ሚዛን ላይ ስወጣ 32 ኪሎ ነኝ ምናምን ነኝ በጣም ቀጭን ነኝ እና በቃ ሴትዬ አስተኝ እቺን ምን ላረጋት ነው ያመጣሁት ምን ሊያረግ ፎቶዬ ለትልቅ ነው ምን ላሳድጋት ነው ምን ላድርጋት ነው ያመጣሁት ምናምን ነገር ወደ ቢሮ ተመለስ ምናምን ነገር ሲባል ቢሮ ውስጥ ትንሽ ጊዜ ያያትና ከዛ በኋላ ታመጫታለሽ አላት ማለት ነው ያው የዚህ የችግር እልህ አለ አይደለ በቃ የእልህ ነበር የምሰራው የእልህ በቃ $100 ነው ክፍያው 800 ብር ነው በዚህ ሲመነዘር 800 ብር ትልቅ ደሞዝ ነው በቃ ይሄ እጄ እንደገባው ይሄ እጄ ተላጠ እንዳለ ማለት ነው በቃ ኬሚካሉ ምናምን ክረምት ነበር በዛ ላይ ደግሞ እጄ እንዳለ ይሄ ተላጠ ለ3 ቀን እንዲታሸገ እጄ ማለት ነው ፈነዳጄ ሙሉ በሙሉ ከዛ ልክ ለሄድ ስል በፌስታል ነበር ልብሴን ይዤ ተነሳሁት ጓደኞቼ አዋጣው የዛን ሰዓት 77 ብር ይሁን 177 ብር ይሁን የኮቴ ይከፈላል በየሆቴሉ ተዙሮ ተለመነልኝ ሞዴስ ሳይቀር ያው ይዞ የሚከዳውን ነገር ለሴት ልጅ የሚያስፈልጋውን ነገር ሁሉ ጓደኞቼ ሰበሰቡልኝ የዞሩ ለመኑልኝ ከዛ መጨረሻ ላይ ሲያው በፌስታል ልብሴን ይዤ ተነሳሁት ከዛ አንደኛዋ እንዴ በፌስታልማ ይዛት ሄድም ብላ
የቢዝነስ ሰራተኛ ናት የሚገርምሽ ነገር ማለት ነው። እኛ ቀን እናስተናግዳለን፣ ከሰዓት ላይ ማታ ደግሞ እነሱ ይገባሉ ማለት ነው። ከዛ ሻንጣን ዝርግፍ አድርጋ ሰጠች። እናት አባት አያውቅም እኔ ውጪ መሄዴን፣ አክስቴ አታውቅም፣ ማንንም ቻው አልኩ። ለምንድን ነበር ግን? በቃ አንደኛ እውነትም አልመሰለኝም። አክስቴም ያው እየተሯሯጥኩ ስለምኖር እንደዚህ ቁም ነገር ኖርኝ ወደ ውጪ ምናምን ነገር ለመሄድ አታስብም። በቃ ልጅ ናት ምናምን አይነት ነገር ነው እሷ የምታስበው ማለት ነው። እንዴ በዚህ እድሜዋ እንዴት ይሄን ነገር ታስባለች ነው የምትለው። ገጠር ደግሞ ያው ቤተሰብ ስልክ የለም በምን ይገኛል። ከዛ ሄድኩኝ። በ3 ወሬ ደብዳቤ ጻፍኩኝ በፖስታ ቤት ወደ አገር። ያው የአባቴ አጎት አስኮ አለ፣ በሱ ልጅ የፖስታ ቁጥር ደብዳቤ ጻፍኩኝ። የሰዎቹን ስልክ አድርጌ ደብዳቤ ጻፍኩኝ። አድርሽልኝ አልኳት። ልጅቷ ባንክ ሰራተኞች ነበሩ ምን የምሰራባቸው ሰዎች፣ አደረሰችልኝ። በ6ኛው ወር ነው ምናምን ደወሉልኝ፣ ቀጥታ ደወሉልኝ ደብዳቤው ሲደርሳቸው ማለት ነው። ስልክ ቁጥር ጽፌያለሁ። የዛን ሰዓት ግን ሲደውሉ አያቴ ሞታለች። አያትሽ ናቸው ያሳደጉሽ? አያቴ ናት። በኋላ እኔ ሲጀመር በቃ እናቴ ጋር አያቴ ጋር እያልኩ ግን ይበልጣውን ደግሞ አያቴ ጋር ነው። የአያቴን ጡት ነው እስከ 7 ዓመት ራሴን እስከማውቀው ድረስ ጠባ ነበር ያቴን እና ከናቴ ደግሞ የበለጠ አያቴን ነው ማውቃት እኔ። ከአያቴ ልክ እንትን እንዳልኩኝ ወደ መዳር ውስጥ ሄድኩኝ ማለት ነው። ከዛ ደወሉልኝና የት ነሽ ምናምን ነገር ሲሉኝ ያው እኔ ሄጃለሁኝ። በቃ ስልክ ስለሌለ ምንም ስለሌለ የላኩትን መልእክት ቶሎ ስላልደረሳችሁ ሄጃለሁ ስለው በሬ ሞቶብኛል ቸግሮኛል ብር ላኪልኝ አለኝ። እንደወጣሽ 3 ወሮች ላይ ማለት ነው? ወደ 6 ወር 3 ወር ላይማ ደብዳቤን ይላኩላቸው የደወሉልሽ መልሰው ነው? የዛን ሰዓት ለካ ለአያቴ ሞታ ለአያቴ 40 በሬ ገዝተው ሊደግሱ ነው። ከዛ በቃ እንግዲህ ወጥቻለሁ። እኔ ያለውን ችግር አውቃለሁ። በጣም ነው የተሰማኝ፣ አለቀስኩ ሁሉ ማለት ነው። ከዛ ያንን ብር ላኩላቸው። በቃ እስከ መመጣ ድረስ አጎቴ የአባቴ አጎት አለ አስኮ ማለት ነው። በሱ ልጅ ነው መልካው ብሩን እነሱ ያደርሳሉ ወደ እነሱ ማለት ነው። መጥቶ ይወስዳል። በቃ 3 ዓመት ከ3 ወር ቆየሁ እዛ ደግሞ ብር እየላክሽ ማለት ነው? በዛ መሃል ታመምኩኝ። እንደሄድኩ ክረምት ላይ ነበረ። ወደ ሳምባ ምች ተቀይሮብኝ ለ2 ዓመት ያክል መድኃኒት ወሰድኩኝ። እዛ ደግሞ እያሳለኝ በጣም ያስለኛል። ደም ነው መተፋው ማለት ነው። በተለይ እንዲንቀስቃሴ ምናምን ሳደርግ ያስለኛል። 2 ዓመት ከ6 ወር ወሰድኩ መድኃኒት። ስራውን ግን እንዴት ለመድሽ? ልጅ ነበርሽ በጣም? በጣም እኔ እግዚአብሔር አንዳንዴ በቃ እልህ ነው የተያዝኩትኝ። እኔ መመለስም አልፈለኩም። በስራም ሰነፍናት እንዲሉኝም አልፈልግም። ሰዓት እንኳን 12 ሰዓት ተነሺ ሲባል እኔ ከዛ በፊት ነው ቀድሜ የምነሳው። ለማሳየት ይችላል የሚለው በቃ ለማሳየት ቀጠልሽ። እዛ መጀመሪያ የገባሽበት ቤት 3 ዓመት ከ3 ወር ሰራሁኝ እዛ። ወደዚህ ስመጣ እንደውም የዛን ሰዓት የኛ ፕሌን ባህር ውስጥ ገብቶ ወድቆ ነበር የዛን ሰዓት ማለት ነው። የዛን ሰዓት የኔ ትኬት እንደውም ተጠባባቂ ነበር። የእግዚአብሔር ስራ የዛን ቀን ቀርቼ ቢሆን በዛኛው በሚመጣው ነበርኩኝ። ገብቼ እንደ ቅዳሜ ገብቼ እንደ ውርጧት መሰለኝ እንደ ሰኞ እንደዚህ ነው ተኝቼ በቃ ቤት ተጨንቋል። በዚህ ጊዜ ነው የምመጣው ብያቸውም ነግሬያቸዋለሁ። ከዛ ወዳው ስልክ ምናምን ደወሉ። ሲደውሉ ገብታለች እሷ ተባለ። አናገርኳቸው ምናምን ነገር አላመኑ። እኔ ራሱ ሳይው ደነገጥኩኝ። ምክንያቱም አስብሽዋል የሆነ በቃ ትረፊ ሲልሽ ትተርፊያለሽ። ከዛ መጣሁኝ ገጠር ገባሁ። አየዋቸው ያው ተለውጠዋል። ጥሩ ላይ ናቸው። ከዛም እንደመጣው እዳ አለብን ምናምን ነገር አሉ። ወደ 4000 ብር ሰውየው መጥቶ ሲያጨናንቃቸው አየሁ። ብዙ ነው ያኔ 4000 ብር። ሰውየው መጥቶ በቃ ያጨናንቃቸዋል። እዛ ለአንድ ሳምንት ነው ሄድኩት። ምንድነው ሰ ብር እንደዚህ ያለብን 4000 ብር። ያንን ብር ከፈልኩ እዳ። በቃ ጥሩ ስቴጅ ላይ ነው ያሉት። በሬም ጥንድ በሬዎች አላቸው። እህቴንም ድረው አገኘኋቸው። ወንድሜም በቃ ጥሩ ነገር ላይ ናቸው። ከዛ 15 ቀን ምናምን ነገር ነው የተቀመጥኩት። ድጋሚ ጀመርኩኝ ኩዌት ተመልሼ ማለት ነው። 20 ቀንም ምንም አልቆየብኝም። ወዳው መጣልኝ ደግሞ ተመልሼ ኩዌት ሄድኩኝ ማለት ነው።
ከዚህኛው ፈተና የከበደኝ ደግሞ ኩዌት ከሄድኩ በኋላ ነው። በቃ ምን ገጠመሽ? ኩዌት ከሄድኩ በኋላ ምን ገጠመኝ መሰለሽ? በጣም ብዙ ፈተና 9 ቤት ነው የቀየርኩት። በቃ የሆነ ቤት እገባለሁ፣ ሴትዮዋ ወይ የሆነ ነገር እንትን ትላለች፣ የሆነ ቤት እገባለሁ ወይ ከሰውየው የሆነ ነገር ይፈልጋል ወይ የሆነ ነገር በቃ ብዙ ነገር። የመጨረሻ ቤቴ ላይ ቢላ ይዛ ልትለኝ መጣች ማለት ነው ሴትዮዋ። ይሄ የሚሸፈኑበት የለም እሱ ተቃጠለብኝ። ልብስ ተኩስ እና በጣም በስሱ አድርገሽ ነው የሚተኩስ። ስተኩስ ተቃጠለ። እንዴት ያ ልብስ ተቃጠለ ብላ ቢላ ይዛ መጣች። እንዲህ መስኮት እንትን ነው ልክ በረንዳ ስትወጪ መስኮት አለ። ልክ በረንዳ ላይ ወጣሁኝና መጀመሪያ የውስጡን ነው የዘጋሁት ማለት ነው። ከዛ ከ3ኛ ፎቅ ላይ መስታወት ነው አነሳውና ከ3ኛ ፎቅ ላይ ዘለልኩኝ ማለት ነው። የዛን ሰዓት ምንም በቃ አባያን የለበስኩትኝ ጫማም አላደረኩም። ምንም ማለት አሸዋ ነው ከስር። በቃ ታርዶ ከመሞት ከዚህ ራሴ በቃ በተርፍም ልትረፍ እና እንዲ ውጪ ላይ አሉ እንዲ የሚንቀሳቀሱ ምናምን ሰዎች አሉ። ቢያንስ እነሱ ይደርሱልኛል እሷ ከምታርደኝ። ከዛ ከ3ኛ ፎቅ ላይ ወደኩኝ። እዚህ አካባቢ ላይ ዛን ሰዓት መቶኛል። እዚህ በቀኝ ጎኔ አካባቢ የሆነ ቦታ ላይ መቶኛል። ግን በቃ ምንም አልሆንሽም። ተነስተሽ ከዛ ብትግብዬ ተነስቼ ነው የሮጥኩትኝ። ተነስቼ ስሮጥ በቃ ምንድነው ሰው በጣም ግርግር ነው እዛ አካባቢ ላይ። ተነስቼ ሩጭ ወጣው ማለት ነው። በቃ ሰውጣ ታክሲ አስቆምኩኝ። ብር አላስቆም ኤምባሲ ብቻ አድርሰኝ አልኩት ማለት ነው። ኤምባሲ ሲሄድ ከኔ የዋሰ በጣም ብዙ ችግር የደረሰባቸው ልጆች አሉ። ምን ሆነሽ ነው የመጣሽው አለ። አይ በቃ እንደዚህ ችግር እንትን ልትለኝ ስትል ከ3ኛ ፎቅ ላይ ዘልዬ ነው የመጣሁት። አያምኑሽም ነይ ያለኝና የሆነ ክፍል ከፈት አሳየኝና በቃ እንዲተቃጥለው ይሄ ሰውነቷ እንዲተቃጥሎ ቁጭ ብላለች። የሆነ እጃቸው የተሰበረ አይናቸው እንትን ያለ በቃ እና እኔ እንደዚህ እስከሆነ የምጠብቀው አልኩት ማለት ነው። ስልክ ይዤ ያለው እዛ ሀገር ላይ 9 ዲናር የምትገዛ ከነሲሟ ትንሽ ስልክ አለች ማለት ነው። እሷም በሹፌሮች ነው የምታስገዢው። የቢሮ ስልክ አለ። ከዛ ወጣሁኝና ታክሲ ይዤ ወደ ቢሮ ሄድኩኝ። ያስቀጠረሽ ማለት ነው። ከዚህ ወሰደሽ? በስልክ እየተደዋወልኩኝ ከሹፌር ጋር አገናኟቸውና ቢሮ ወሰደች። ልክ ቢሮ ስደርስ የመጀመሪያ በማስልክ ነው የምትደዋወዩ ነው የተባልኩት። ስልክ አምጪ ተባልኩኝ። ስልኬን ተቀማሁ። አይፈቀድም። ስልኬን ተቀማሁኝ። አንቺ እንደዚህ ነው በቃ ሴትዮዋ መጣች። አበደች። ይሄ እንደዚህ አድርጋኝ ይሁን በጭራሽ እዚህ ሞታለሁ እንጂ ተመልሼ ሳቤት አልሄድም። በቢላ ልታርደኝ ስትለው ከ3ኛ ፎቅ ላይ ዘልያ በመስኮት ነው ያም ዘልያ መለጥኩት እንጂ እንዴት ሰላማዊ ሰው ብትሆን አምጪኝ ስላት ታመጣኝ ነበር። እስከዛ ሰዓት ምንም የሚሰማሽ ነገር የለም? ምንም የሚሰማኝ የለም። በቃ ስልሽ የሆነ ድንጋጤው ምናምን አለ። ምንም የሚሰማኝ ስሜት የለም። ከዛውንም ድጋሚ ደግሞ ሌላ ቤት ገባሁ። ሌላ ቤት ስገባ የሴትዮዋ የልጇ ልጅ አለ። እንዲህ እንደወንያ ይባላል። ሻይ ቡና ወንዶች ብቻ ነው የሚቀመጡበት። እና የሆነ ቀን ጧት ላይ አለ አቧራ የምታነሽበት ማለት ነው። እሱን እያነሳውኝ እያለ መጣ። ሲመጣ አላየሁትም። እኔ ስራዬን እየሰራው ነው። ከዛ ከኋላ ያዘኝ ማለት ነው። ከኋላ ያዘኝ። የልብስ ይሄ ረጅሙ እንትን የሙስሊሞቹ አለ አይደለ? እሱን ነው የሚለብሱት። ልክ የአቧራ ማንሻውን የሚነቀላል እሱን ነቀልኩኝና በሱ ወደ ላይ ልብሱ እንደዚህ ተሰበሰበበት። ልብሱን ሊያላቀቅ ሲል እኔ ሲለቀኝ ወጣሁ። ትቼ ወጣሁ። በቃ ሊያስገድድሽ ነበር? አስገድዶ ሊደፍረኝ ማለት ነው። የዛን ሰዓት እንግዲህ አስቢ። ይሄኛው ማለት ሁለተኛው ነው ገባሽ? ማለት ሁለተኛው ቤት። ስንት ጊዜ ሰርተሽ ነው? በቃ 1 ወር የሰራውበትን ቤት አላስታውስም። ቶሎ ነው የምወጣው። ኦልሞስት 1 ሳምንት 15 ቀን ወይ 20 ቀን ደሞዝ የማይሰጠኝም። ያ ሁላ ጊዜ ዝም ብለሽ ነበር? ዝም ብዬ ነው በቃ። የሆነ ቤት ስትረጋጊ ይሰጥሻል ትባያለሽ እንጂ አይሰጥሽም ደሞዝ። ከዛ አመለጥኩኝ። በቃ ጠፋሁ። ጠፍቼ 10 ወር ሰራሁኝ። የሆነ የሰንደል ድርጅት ውስጥ ማሸገባሁኝ። ካርቶን ድርጅት ውስጥ ገባሁኝ። 10 ወር ሰራሁኝ። በ10ኛ ወሬ ተያዝኩኝ። ከቤቴ መተያዙኝ 2 አበሻ 1 ፊሊፒን ነበርን።
እና እንዲህ መውጣት መግባት አትችይም። ፈቃድ አለሽ አይደል? የለኝም። ተያዝኩኝ። 1 ወር ታስሬ መጣሁ። ስመጣ ያው በዛች ሰዓት ደህና ሳንቲም ይዤ ወደ 72000 ምናምን ይዤ ነበር የመጣሁት። ወደ ሀገር ቤት ተመለሽ? በአመቴ ተመለስኩኝ። ያው እነሱ እዛው ገጠር ናቸው። መጣሁ ፊቼ ድረስ። ፊቼ የሚባል ከተማ አለ። በእግር ነው የሚመጣው። በጣም እንዲቆላ ውስጥ በረሃ ውስጥ ነው የሚኖሩት። መጣ አባቴ። ያው በአመቴ ተመልሼ መጥቻለሁ። ከዛ በፊትም የነበረው ብር ሙሉ ወደ እነሱ ነው። ምንም የለኝም እጄ ላይ። ከዛ በዛ 72000 ብር ቦታ እንፈልግና ቦታ እንግዛ አባቴ ያልኩት። አስጠርቸው መጣ። ስልክም ሰጥቼ ነው የሄድኩት። የዛን ሰዓት እንደዋወላለን። መጣ። ቦታው ተፈለገ። ፊቼ መብራት ኃይል ጀርባ ነው። 3 ቀን ፈልገን በ4ኛው ቀን ምናምን አካባቢ ላይ ያን ቦታ አገኘን። ባዶ መሬት ነው። ትንሽዬ ቤት አለችው። ትንሽዬ በጣም ትንሽ ኩሽና ነገር ናት ያለችው። ግን ካርታ አለው። ለልጁ ባጃጅ ሊገዛ ነው ከፍሎ ነው የሚሸጠው ምናምን ነገር አሉ። ብቻ ጭቅጭቅ ያለው ቦታ ይሁን ተባለ። ያ ቦታ በቦርሳ ይዤ ነበረ ብሬን የሄድኩት። ወደ 50 ምናምን ሺህ ብር በቦርሳ ይዣለሁ። እዛው ያ ቦታ ሲገዛ እንግዲህ ሰው ነበረ። ያዋዋሉን ሰዎች እንደ ደላላም ሆኖ ያገናኘን ሰው ነበረ። ብር ማውጥቼ ደግሞ የከፈልኩት ከቦርሳዬ ነው። ግማሽ ብር ተከፈልና ግማሹን ደግሞ በምን ያህል ብር ገዛችሁ ማለት ነው? 35000 36000 ነው። 300.25 ካሬ ነው። በዛን ሰዓት እንግዲህ ትልቅ ብር ነው። 31000 የሚሆነው ከፈልኩኝ እዛው ከቦርሳዬ አውጥቼ በሽማግሌዎች ፊት ማለት ነው። ያው ማኛለ አለ እኔ ያው ወደ ውጭ ስለሚሄድ በሱ ነው በአባቴ አባት ነው። አዎ። እና ከዛ ያ ብር ተከፈለ። ቀሪውን ደግሞ ለስም ማዞሪያ ስም ሲዞር ይከፈላል። ለስም ማዞሪያም ብዬ ወደ 13000 ብር ምናምን የሚሆን ደግሞ ንግድ ባንክ ሄድን። አካውንት ከፈትኩለት፣ አስቀመጥን። ሙሉ ውል በሱ ነው። ያው እኔ ሀያጅ ነኝ። ፕሮሰስ ተጀምሯል። እኔ ተነስቼ ሄድኩኝ። ልክ የሆነ ሰዓት ላይ ከ5 ወር ከ6 ወር በኋላ እንዴት ነው ቤቱን በስም አደረክ እንዴ ምናምን ነገር አልኩት ማለት ነው። አረ በጭራሽ አለኝ። ምን ነው? የስራ ሰዓት ነበረ። ክረምት ላይ እነሱ ያውርሻ ምናምን ነበረ። እዛ እኮ ስራ ይዞኝ ምናምን ነገር አለኝ። እሺ በላውን ሄድና በስም አዙር። እንዴት እስካሁን ድረስ በስም ካላደረክም አልኩት ማለት ነው። ከተገዛ 6 ወር ከዛም በላይ ሆኖታል። ከዛ እሺ አለኝ። ብሩስ ስለው ብሩንማ እኮ አለኝ ለማሰሪያ አጠፋሁት፣ ምንም የለኝም። በቃ እሺ እኔ እልካለሁ። ያንን ብር እንደገና ድጋሚ ቀሪ ገንዘቡንም ስም ማዞሪያውንም ትርፍ ብር አድርጌ ላኩለት። መጥቶ ሁሉን ውል ጨርሶ ተመልሶ ወደ ገጠር ሄደ ማለት ነው። በስማቸው ሆነ ማለት ነው። አዎ። እዛች ትንሽ ቤት ውስጥ ግን የሆነ ሰው ይኖርበት ነበረ እንደ ኪራይ ማለት ነው። ከዛ ያንን ካደረገ በኋላ ወደ ገጠር ተመልሶ ገባ። የሆነ ሰዓት ላይ ቤት ይጀመርበት የሚባል ነገር መጣ። እሺ በቃ ጀምርበት፣ ቤት ይሰራበት። እሺ ስንት ነው እስቲ ያለውን ሂሳብ ጨርሰክ ንገረኝ አልኩት። 16000 ብር አለኝ ማለት ነው። 60 ቆርቆሮ ነው እንግዲህ አስቢ። 16000 ብር ነው። ለካ እነሱ የመሰረት ማውጫውን ብቻ ነው የነገሩኝ ማለት ነው። 16000 ብር ነው። አዎ እሺ። ያን 16000 ብር ወደ 30 ምናምን ሺህ ብር አድርጌ ላኩኝ። አባቴ ከዛን ሰዓት ጀምሮ በቃ በጋ ነው መጥቶ ቆሞ አሰራ። ግን ሲያሰራ እንዴት ነው ምሰራው? በውጪ ነው። እዛም ሄጄ በ15ኛ ቀን እኔ የጠፋሁት ቤሩት ነው የሄድኩት ተመልሼ። እሺ 2 ቦታ ነው የምሰራው። አንደኛው የምግብ ቤት ነው፣ አንደኛው ደግሞ የአበባ ድርጅት ነው። ጧት 1 ሰዓት ገብቼ እስከ 5 ሰዓት የአበባ ድርጅት ውስጥ እሰራለሁ። ከ6 ሰዓት በኋላ ደግሞ እስከ ምሽቱ 3 ሰዓት ደግሞ ምግብ ቤቱ እሰራለሁ። እዛኛው $300 ነው፣ እዚህኛው $400 ነው። ያቺ ብር እንዳትጎል ማላረግ ለሊት ማቃቸው እንደዚህ መዳሞች አሉ እና ልብስ መተኩስ በጣም ጎበዝ ነኝ። ልብስ ተኩሳለሁ፣ ይጠሩኛል።
በሳምንት አንዴ በሳምንት ሁለቴ በቃ 3-4 ቦታ ደግሞ እሱን ያስኩኝ። ከ3 ሰዓት በኋላ እስከ 9 ሰዓት ከሌሊቱ ልብስ ተኩሳለሁ። እዛ ደግሞ ሌላ ተጨማሪ ስራ ለቤት ኪራይና ለአንዳንድ ወጪ። ተከራይተሽ መኖር ጀመርሽ ማለት? ተከራይቼ ነው የምኖረው። ምግብ ቤቱ ምግብ አይፈቀድልንም፣ ተደብቀን የሆነ ነገር ወስደን የምንበላው። ያቺ ብር እንዳትጎል ከጓደኞቼ መቆብ እየገባው ምን እያልኩኝ በቃ ያ ቤት ተጀምሮ ሊያልቅ ነው። አረ ምንድነው ቤቱ አላለቀም። ከዛ በዚህ መሃል ግን ወንድሜ ይደውልልኝና ምን ይለኛል፣ ታይ ብርሽ የትም እየተበተነ ነው፣ ታይ ብር አትላኪ ይለኛል ማለት ነው። አይ እኔ እንደዚህ ለነሱ ስለማደርግ ቤቱ እየተሰራ ስለሆነ በቃ የሆነ የቅናት መንፈስ ኖሮበት ይሆናልና እንደገና ደግሞ ለሱም በጎን በዛ መሃል ግን እህቴን ወሰድኳት። እህቴም እዛው ገጠር አግብታ ወልዳ የ2 ዓመት ልጅ ጥላ መጣች እኔ ጋር ከባሏ ተጣልታ። ከዛ የሆነ ቀን ስለናቴ የወንድሜ ሚስት አታርሺ በሚባለው ላይ ወልዳ የሆነ ቮይስ ትልካለች መሰለኝ እህቴ አባቴ ስልክ ላይ። ያንን እናቴ ታይና እንዴት እንደዚህ ትላለች ብላ አበደች ማለት ነው። እኔ እናቴን እንግዲህ በጸባይም በምንም አላቃትም፣ ብዙ ጊዜ ከሷ ጋር አንኖርኩም። ከዛ እህቴ አለቀሰች የዛን ቀን። ሚሚ ነው የሚሉኛ የሚሚ እሷ እኮ የኔ ልጅ የዛች ልጅ እያለች ልጅን ታሰቃይብኛለች አለች ማለት ነው። ከዛ አለቀሰች። ስታለቅስ እንዴ አንቺ እናት አይደለች እንዴ ለምን እንደምታለቅሽው? አንቺ አታውቂያትም እናታችንን እኔ ስለማቅ ነው አለች ማለት ነው። ከዛ ለአባቴ በጎን ደወልኩኝ። ምንድነው? ታያት በቃ እናንተ ተረጋጉ ታያት አለኝ ማለት ነው። ቁጡ ናቸው ነው እኔ እንግዲህ ባህሪዋ አሁን ብዙ ሰው ያቃታል። ገባሽ? ከኛ ከልጆቿ የበለጠ ደግሞ የጎረቤት አገር ያቃታል ማለት ነው። አሁን ላይ ነው እኔ ነገሮቹ እየቆዩ ሲሄዱ የሆነ ነገር እየገባኝ የመጣ አሁን ላይ ነው እንጂ ከዛም እንደመጣ አይገባኝም ነበር ለምን እንደዚህ እንደምትሆን። ከዛ ልክ እሷም እዛ እየሰራች የሆነ በቃ ትልቁ ቤት አለቀና ሰርቪስ ቤት ተጀመረ። የዛን ሰዓት እንግዲህ 7 ዓመት ከምናምን ሆኖኛል። አንቺ ነሽ የምታሰራው? እኔ ነኝ የማሰራው። በየወሩ እቁብ እየጨመርኩኝ $1000 $800 $700 አይነካም ሲጀመር አይነካም። ከዛ ልክ ሰርቪስ ቤቱ እንዳለቀ ደግሞ የሆነ ሰዓት ላይ ተጣሉ ከናቴ ጋር። ሲጣሉ ልጄ ያለኝ አባቴ እንደ ውሻ በጥርሴ ነክሺ እዚህ አድርሻችኋለሁ ነይና ንብረትሽን ተረከቢ። አዎ እሺ እመጣለሁ። ልጆችን ጥለክ ለምንድን ነው? እኔ ወጥቼ መቃብር ቤት ውስጥ ነው ያለሁት። በዓል ነው ገና ነው እንደዚህ ሰው በበዓል ምድር ቤቱ ነው የሚለው። እኔ ግን መቃብር ቤት ውስጥ ነኝ። የቤተ ክርስቲያን ካህን ነው። ነይ አለኝ ማለት ነው። እሺ እመጣለሁ። አሁንም ደግሞ ይሄን አረሳሳውና በመሃል ደግሞ ምን አለኝ፣ በሞት መቃብሬ ላይ እንዳትቆሚ ነይ በቃ አለኝ። ድቃላም ዘር ነው ነይና አንድ ፍሬ እንትን በይና ንብረትሽን ተረከቢኝ በቃ አልቻልኩም አለኝ ማለት ነው። ሲለኝ በቃ መምጣት እንዳለብኝ የዛን ሰዓት ወሰንኩኝ። ፋሲጋ አካባቢ ነው ፋሲጋ ነው አልኩኝና ዳግመ ትንሳኤ ላይ ሶሪያ ጠረፍ ላይ ሄጄን ሰጠው ብር ከፍዬ ማለት ነው ለመመለስ $500 ከፈልኩኝና እንደዚህ 11 ሰው ምናምን አድርገው በመኪና ጠረፍ ላይ ሄደው ጣሉን ማለት ነው። ወደ ቱርክ ምናምን ሲሻገሩ ነው ያዝናቸው አይነት ነገር። ይሄ በቃ የነሱ ሲስተም ነው። እዛ ጠረፍ ላይ ሶሪያ ጦርነት ነው። 11 ቀን ቆየሁኝ ጠረፍ ላይ ማለት ነው። በቃ ተኩሱ ምኑ ይሰማል። በ11ኛው ቀን ወደ ከተማ መጡን፣ ቤሩት ከተማ ውስጥ ማለት ነው። 1 ወር ከ18 ቀን ታሰርኩኝ። 1 ወር ከ18 ቀን ታስሬ ወደዚህ መጣሁኝ። ሰኔ 10 ነው የመጣሁት። ሰኔ 10 ስመጣ አባቴ እኔ ቅዳሜ ቀን ገብቼ እሁድ ቀን የቤተ ክርስቲያን አስተዳዳሪ ተሾመ። 50,000 ብር ይከፈላል ተባለ። 50,000 ብር ከፈልኩለት። እኔ ቤተ ክርስቲያን አስተዳዳሪ ተቀጥተናል። በቃ ተሾመ። የአንድ ቤተ ክርስቲያን አስተዳዳሪ ሆኖ ማለት ነው። እሳቸው ናቸው የሚከፍሉት? እኔ ነኝ የከፈልኩት። ለሹመቱ የሚከፍለው የተሾመው ሰው ነው? አዎ እንደዛ አይነት ነገር ነው። ከዛ ተቀጠረ። በቃ ስመጣ አባቴም ጥሩ ደረጃ ላይ ነው፣ ቄስ ነው።
መሪጌታ ነው። የአንድ ደብር አስተዳዳሪ ሆኖ ደግሞ ሲቀጠር አስቢ። በቃ መጣሁኝ። ስመጣ በቃ በስነ ስርዓት ተቀበሉኝ፣ አርደውልኝ ምናምን ነገር ተቀበሉኝ ማለት ነው። በ15 ቀኔ ምናምን እናቴ እየተቀየረችብኝ መጣች። ከአባቴ ጋር ትጨቃጨቃለች። እህቶቿ ሲመጡ እኔ እንግዲህ ያው አገሩንም አላቀውም፣ ከገጠር መጣሁ፣ አዲስ አበባ ገባሁኝ። ከዛ ወደ ስልት ፊቼ ላይ እንግዲህ እነሱ ናቸው የኖሩት። የመጀመሪያ ልኖር ነው እንግዲህ ማቀው ነገር የለም፣ ማንም ጋር አልሄድም። እና አንድ ጓደኛዬ 9 ዓመት አብረን የቆየን ውጪ አለች። እሷ ጋር ሄዳለሁ። እሷ ጋር ሲሄድ እንዲሄድ አይፈልጉም። በቃ እንድታገቢ ነው የምፈልገው፣ አግቢ ውለጂ፣ አግቢ ውለጂ፣ በቃ ይሁን እንዲህ ውጥር አድርገው የሚይዙሽ ነው። እንደዛ አይነት ነገር ያዙኝ ማለት ነው። ሽማግሌ ተላከ። ማልፈልገው በቃ ስትረጋጊ ነው ሁሉም ነገር። ሳልረጋጋ በቃ የሆነ በዛን ሰዓት የሆነ ሰዓት ላይ ለምን መታ እህቶቿ ከገጠር መተው እኔ ልጅቷ ጋር ነበርኩኝ። 12 ሰዓት ነው የምገባው ቤት ማለት ነው። 12 ተኩል ምናምን ስገባ በቃ ከሳሎን ወጣ ኩሽና ገብታለች እናቴ። እኔ አልገባኝም። ከአባቴ ጋር ተጣልታ ለምንድነው እንደዚህ ያንተ ስነ ስርዓት አታሲዛትም አይነት ነገር ማለት ነው። ከዛ ኩሽና ገብታለች። እኔ አልገባኝም። ገባው ተኝም እመይስ ስላቸው አለች ኩሽና ናት አሉ። ሄድኩኝ ጠየቅ በቃ ደህና ዋላችሁ ምናምን ብዬ እንግዲህ የወጣሁትም ትንሽ ሰዓት ነው 10 ሰዓት ምናምን ነው የወጣሁትኝ። የሆነ ከዛ የመጣ ዕቃ ነበር መሰጣት ለሷም እሱ ላደርስ ነው የሄድኩትኝ። ከዛ ልክ በሁለተኛው ቀን በር ላይ ተገናኘን ከአባቴ ጋር። ልጄ ያለኝ እናትሽን ብቻ በጸባይ ያዥልኝ፣ አንቺ አታውቂያትም። እኔ ይሄን ቦታ በስምሽ አረግልሻለሁ፣ ግን እናትሽን በጸባይ ያዥልኝ። ገና መጥቼ እኮ 15 ቀን አልሞላኝም። እዛ ጋር ግን ምን እንትን እያለ የመጣ እህቴ እዛ ውጭ ያለች እንደዛ ያለችኝ ቃላት ወንድሜ የተናገረኝ ነገር የሆነ ሰዓት ላይ በቃ አሰብኩት። እውነት ነው እንዴ ምናምን ነገር አልኩኝ። የትኛውን እንጀራ ቆርሼባት ነው ደግሞ? በቃ ችግር የለውም ኧረ እኔ እሄዳለሁ ወደ አክስቴ ጋር። ተነስቼ ልብሴን ይዤ ወደ አዲስ አበባ። በዛ መሀል ስሄድ በቃ የሆነ የዕለት ትውውቅ አለ አይደለ? እዚህም ጫና ስላለ የዕለት ትውውቅ ተዋወቅን። ሽማግሌ ላክ፣ እንደቀልድ ሰውዬው ሽማግሌ ላክ። በቃ እንደዚሁን ምናምን ነገርሽ። ሽማግሌ ሲቀበሉ ግን ምን አልኩኝ? አሁን በዚቹ ሽማግሌ በተቀበላችሁበት አፈራርሙኝና ልውጣ። ምንም አይነት ግርግር አልፈልግም። ተነስቼ እኔ ገና ያልመጣ ዕቃ ነበረኝ ካርጎ የላኩትኝ፣ ለሱም መላለሳለሁ እዚህ። ተነስቼ ወደ አዲስ አበባ መጣሁ ድጋሚ። ልክ የሆነ ሰዓት ላይ እቃውን አምጥቼ ምናምን ነገር ስገባ ቀውጤ ሆኗል ቤቱ። የጠላ ወደ 200 ምናምን ኪሎ እንትን ተብሏል። ጤፉ እንትን ደነገጥኩኝ እኔ ለራሴ ማለት ነው። ምን እየሆናችሁ ነው? አይ አለችኝ፣ እንደዚህ ማለፍተሽ እንደዚህ አትወጪም። እኔ አልፈልግም። ማገባውን ባል ከጎኑ ሰው የለውም። እንደገና ደግሞ ሰርግ ሲባል ሚዜ ያስፈልጋል። ከሱ ጋር ተጣላ። ስትፈልጉ ድፉት አልኳቸው እኔ ማለት ነው። በቃ እኔ ከቅዴ ውጪ ነው። ሚዜ ከት ላምጣ? ሚዜ ፍለጋ ሰፈር ለሰፈር መዞር ጀመርኩኝ። ማቀው ጓደኛ የለኝም። ጓደኞቼ እዛ ናቸው እንዳለ። በቃ ብቻ በሆነ መንገድ ግን ከዛ ስመጣ በስንት ጭቅጭቅ ብሬን ስጠኝ በስንት ጭቅጭቅ ያላትን ስጣት ብየዋለሁ አለችኝ እናቴ ማለት ነው። የሆነ ቀን ብሬን ለምን ደግሞ አይሰጠኝ? ብሬን ስጠኝ ስለው ተነስቶ ይወጣል። የሆነ ነገር ስለ ብሩ እንዳወራለት መሸሽ ጀመረ ቤት ውስጥ። ከዛ ከ3 ባንክ አዋቶ 95,000 ብር ሰጥቶኛል። እዛ ሆነሽ ትልክ የነበረው ብር ማለት ነው። ቤቱ ተሰርቶ እኔ 160,000 ብር አለኝ ብዬ 160,000 ብር አለሽ ብሎኛል። ውጭ ያለው አስቀምጥልኝ መስሪያ ብር ነው። በቃ ስመጣ መሰራበት ብር ነው። ስደት ይበቃኛል መተሽ ለጂ ብለኛል። ያንን አጥፍታውት 95,000 ብር በስንት በቃ ተሽቆጥቁጦ ማለት ነው። የሱ ፍራቻ ፊቱ ላይ በቃ ሲጨናነቅ እሱ እንዳይጨነቅ በቃ ምንም ነገር አልተናገርኩም። ያችን ብር ተቀበልኩኝ፣ በራሴ አካውንት አደረኩኝ። ከሱ ላይ ሰርግ ሲባል የርድ በምን ይግዙ በሬ መግዣ ከራሴ ወጣ። የጎደለ ነገር ከራሴ ወጣ። ከ90,000 ብሩ ላይ ማለት ነው። ያቺ ብር በቃ እዚህም ደግሞ ወደ ቤቴ ደግሞ ስገባ የሆነ ነገር ማዘጋጀት አለብኝ ከቅድ ውጪ ማለት ነው። ያቺ ብር
ምንም ነች። በዛም ደግሞ በሰርጉ እንትን ግርግር ከሱም ጋር የመጣላት ነገር ነበረ። ለምንድነው ካንቺ ውጪ ይሆናሉ፣ አንቺ ነሽ የፈለግሽው፣ አንቺ ለምን አትናገርም? እነሱ ይሄን አይረዱኝም። እሱም አይፈልግም፣ እኔም አልፈልግም ሲጀመር። ከዛ በቃ ያ ሁሉ ግርግር አለፈ። ተደግሶ ተዳርኩኝ። ያም ያገባሁት ባል ደግሞ ከዛ በፊት በጣም ሰራተኛ ነበር፣ ይሰራ ነበር። የእግዚአብሔር ስራ ይሁን ሆን ብሎ ያድርገው ማቀው ታሪክ የለም። ስራ አቁሞ ቤት ቁጭ አለ። ከተገባችሁ በኋላ ስራ አቁሞ ቁጭ አለ። እንዴት ትኖራላችሁ? አላውቅም። በቃ እኔ በዛች ባለችን በተራረፈችው ፑል ገዛውና ፑል ማጫወት ጀመርኩኝ። ጭራሽ እኔ ሰርቼ በመጣ እዛ ከዱርዬ ጋር ይዋልሽ ይለኛል ማለት ነው። እሺ ወተክ ስራ አንተ መጥቼ ያንንም ፑል ደግሞ ልገዛበት የቻልኩትኝ ወዳው ከመቀመጥ ብዬ ጀበና ቡና መንገድ ዳር ጀመርኩኝ። በቃ መስራት ስላለብኝ ማለት ነው። እዛ ፑል ቤቱ እየስመጣ እሱ እግሩን ሰቅሎ ቴሌቪዥን እያየ ይጠብቀኛል። ጭቅጭቅ ተጀመረ። በዚህ ደግሞ መስራት አይፈልግም። ስራ ሲባል የሆነ ስራ ያን በቃ አላ እኔ የቅናት መንፈስ ሲሆን የምንም በቃ ከቤት መውጣት አይፈልግም። በዛ መሃል ከሱም ጋር ደግሞ ሌላ ፋይት ውስጥ ገባን። በቃ እንደዚህ ነው ታዩ። በቃ ጓደኞችም ደግሞ እዚህ ሚዜ ምናምን ነገር እንትን ያልኳቸው በቃ ምንም ማድረግ አይቻልም። እኔ ብቻ እየሰራ በቃ ተመልሼ ወደ ስደት ሄዳለሁ በቃ አልኩኝ። ያንን ትዳሩን ተውኩት። በዚህ መሃል ከማን ጋር ተዋወቅልሻለሁ? ከልጅ አባት ጋር ተዋወቅን። ከዚህኛው ትዳርሽ አይደለም ይወለሽ? አይደለም። ልክ ከልጅ አባት ጋር ስተዋወቅ ቀጥታ ቤት ሄድን። ፊቼ እናት አባትሽ? አዎ ሄድን። ተዋወቁት አልኳቸው። ተዋወቁት። ያው እንግዲህ ህይወት ይቀጥላል። ፈቃደኛ ነህ አባቴ? ችግር የለም አንቺ ብቻ ደስተኛ ሁኚ። ያኛው ትዳርሽ እንዳበቃ ያውቃል? አዎ በቃ እሱ ችግር የለም። ከዛ ልክ አረገዝኩኝ። በቃ ይሄኛውም ደግሞ ያው ወዳውን በ3 ወር ምናምን ያረገዝኩት። ያው እነሱም ግፊት ስላለ ልጅ ብቻ አይደለም የሚፈልግ በቃ ድቃላም ዘር ነው እንደዚህ ምናምን ሲባል እኔ ፎከሴ ምንድነው ልጅ ላይ ነው። በቃ ልጅ ወልዳለሁ፣ እናቴ ትይዝልኛለች፣ ሄዳለሁ። ተመልሰሽ ወደ ስደት ለመሄድ ነው ሐሳቤ እኔ በቃ። ከዛ አረገዝኩኝ። ከሱም ጋር ደግሞ ጥሩ ከሆነ ልቀጥል። አልተስማማንም። ምን ተፈጠረ? በቃ ብዙ ነገር። እሱም ኃይለኛ ነው፣ ሲጠጣ የሚያረገውን አያውቅም። በቃ ጭቅጭቅ። እሱንም ትቼው የ3 ወር እርጉዝ እያለሁ ወጣው ከሱ ጋር። ወንድሜ ጋር ተቀመጥኩኝ አቃቂ። እሱ ጋር ተቀመጥኩኝ 9 ወር እስኪሞላኝ ድረስ እሱ ጋር ቁጭ አልኩኝ። ወንድሜ ጋር ቁጭ አልኩኝ። ወለድኩኝ። ስወልድ በሰርጀሪ ነው የወለድኩትኝ። መጣች እናቴ ወንድሜ ጋር ይዛ ትገባለሁ አለች ወደ ሰላሊያ። እሺ አልኩኝ። ተነስተን ሄድን። በቃ ከናቴ ጋር በቃ እንዲፊት ለፊት የተገናኘ ነው። ከዛን ጊዜ ጀምሮ ነው በቃ አራስ ቤት እያለሁ ታይ በቃ ማለት እናት እንግዲህ ሰው ሊወልድ ሲል እናቱ ጋር ነው የሚሄደው። እናት ናት የምታርሰው አይደለ? እንደ ሰው አዘጋጅታለች። ግን በቃ በሆነ ባልሆነ ያኮርፉኛል። የሆነ ቃላት ሰማለው። አሁንም እኔ ምንም አይገባኝም። ምክንያቱም በቃ ያ ልጅ አለ ክርስትና አስነሳለሁ። ሰርጀሪም ቢሆን ደና በቃ እንትን ኮንኩኝ ተመልሼ ሄዳለሁ ነው ሐሳቤ። የሲስተር ትንሽ ልጅ አለች። ትመጣና አንዳንድ ነገር ትነግረኛለች። የልጅ ወሬ ዝም በይላለሁ ማለት ነው። ክርስትና አስነሳውኝ። ክርስትና ካስነሳው በኋላ በ40 ቀን በ45ኛው ቀን አባቴ ያስወጣኝ ከቤት። ምንድን ነበር ምክንያታቸው? በቃ እኔ ምክንያታቸው በዛን ሰዓት ግልጽ አልሆነልኝም። ምክንያቱም ወደው ፈቅደው ነው የወለድኩትኝ። ድቃላም ዘር ነው ኬትም ይሁን አንድ ፍሬ አግኝ እንደዚህ ቤት ተብሎ ነው እንግዲህ በዛን ሰዓት የነሱ ድጋፍ ነበረ እንድትወልጂ። አዎ አንደኛ ሰርጀሪ ሆኜ ሰው ድጋሚ ሄጄ የምሰራም አልመሰላትም እናቴ። ጭራሽ ገጠር ገባች እዛው ቆላ ማለት ነው። አልመጣ ልጅ ያዥ የምትሉኝ ከሆነ አልመጣም ማለች ማለት ነው። እኔ ልጄን የሚያጃልልሽም ነይና ቤትሽ ግቢ ነው ያልኳት። በቃ እኔ ልጄን ይዤ እሰራለሁ። ከዛ አለች እዛው የሱ የአባቴ ዘመድ ናት። ልጅ አባት ላይ ደወለችና
ልጃችሁን አትፈልጉም አለችው። ናና ወሰዳት አለችው። አባቱን ላከ። አባትየው መጣ። እናንተ በቃ ሁለቱ ሆነው ልጃቸውን ያሳድጉ፣ እንጀራዬ ላይ ጨው አነሰንስም አለ የዛን ሰዓት አባቴ። ያው እናቴን በተክሊል ነው ያገባት። እናቴን ቢብላለች፣ ትዳሩ መፍታት አይፈልግም፣ እኔ መውጣት አለብኝ። በቃ እነሱ ከመጣው ጀምሮ እያንዳንዷን ስቴፕ በስቴፕ ሲያስኬዷት የነበረችው ነገር አለ። ከዛ ተመልሼ ወደ ልጅ አባት ጋር አባትየው ይዞ ይመጣ። ታረቃችሁ ማለት ነው? ያ እርቅ የለም ግን የምወድቅበት ቦታ የለማ። ወዴት እሄዳለሁ? ወደ ልጅ አባት ጋር መጣው። ልጅ አባት ጋር ከመጣው በኋላ ያው ከሱም ጋር ደስተኛ ህይወት አልነበረ። እንግዲህ ሚስት ነኝ፣ ቤት ነው ያለሁት፣ ልጅ ይዤ ያለው፣ ከሌላም ቦታ ልጅ አለው። የሰው የሆነ ባህሪ አለው። ያ ባህሪው እኔ እየቆየ ነው የሚገባኝ። ሲጠጣ ምንቱን የሚያውቀው ነገር የለም። መልካምነትም አለው። በቃ ወደ ጥር አካባቢ መጣሁኝ። ፋሲካ ምናምን አካባቢ ላይ በጣም ባሰብኝ። በቃ ከሱ ጋር ደግሞ እንደ ሰውም አልቆጠርም ቤት ውስጥ። በቃ ምንድን ነበር የሚያጋጫችሁ? በቃ አንደኛ በሴት ምናምን ምክንያት ነው እና በሰራተኛ ምናምን ሌላ ሴት ጋር እየሄደ ከሰራተኛ ጋር እንትን አልኩት።